መጽሐፈ ዜና መዋዕል ሁለተኛ ምዕራፍ 31። ይህ ሁሉ ከተፈጸመ በኋላ በዚያ የነበሩት እስራኤላውያን ወደ ይሁዳ ከተሞች ወጥተው የማምለኪያ ድንጋዮችን ሰባበሩ፣ የአሼራ ምስል አምዶች ቆረጡ። እንዲሁም በመላው ይሁዳና በብንያም በኤፍሬምና በምናሴ የነበሩትን የኮረብታ መስገጃዎችና መሠዊያዎች አጠፉ። እስራኤላውያን እነዚህን ሁሉ ካጠፉ በኋላ ወደ የከተሞቻቸውና ወደ የርስታቸው ተመለሱ። ለካህናት የተደረገ ስጦታ። ሕዝቅያስ ካህናቱና ሌዋውያኑ የሚቃጠል መሥዋዕትና የኅብረት መሥዋዕት እንዲያቀርቡ እንዲያገለግሉና እንዲያመሰግኑ እንዲሁም በእግዚአብሔር ማደሪያ ደጆች ውዳሴውን እንዲዘምሩ ካህናትንም ሆኑ ሌዋውያንን እያንዳንዳቸውን እንደየተግባራቸው በየክፍሉ መደባቸው። በእግዚአብሔር ሕግ እንደተጻፈው ንጉሡ ጠዋትና ማታ እንደዚሁም በየሰንበቱ በየወሩ መባቻውና በተወሰኑ በዓላት የሚቃጠለውን መሥዋዕት ከራሱ ንብረት ሰጠ። ካህናቱና ሌዋውያኑም ሙሉ ጊዜያቸውን ለእግዚአብሔር ሕግ አገልግሎት ማዋል ይችሉ ዘንድ በኢየሩሳሌም የሚኖረው ሕዝብ ተገቢውን ድርሻ እንዲሰጣቸው አዘዘ። ትእዛዙ እንደወጣ እስራኤላውያን ወዲያውኑ የእህሉንና የአዲሱን ወይን ጠጅ፣ የዘይቱንና የማሩን እንዲሁም የእርሻውን ፍሬ ሁሉ በኩራት በልግስና ሰጡ። ካላቸው ከማንኛውም ነገር ሁሉ ላይ እጅግ ብዙ የሆነ አስራት አውጥተው አመጡ። በይሁዳ ከተሞች ይኖሩ የነበሩት የእስራኤልና የይሁዳ ሰዎችም ከከብቶቻቸው ከበግና ከፍየል መንጎቻቸውና ለአምላካቸው ለእግዚአብሔር ከለዩአቸው የተቀደሱ ነገሮች አስራት አውጥተው አመጡ፣ ከመሩትም። ይህንም በሦስተኛው ወር ጀምረው በሰባተኛው ወር አጠናቀቁ። ሕዝቅያስና ሹማምንቱም መጥተው ክምሩን ባዩ ጊዜ እግዚአብሔርን አመሰገኑ፣ ሕዝቡን እስራኤልንም ባረኩ። ሕዝቅያስም ካህናቱንና ሌዋውያኑን ስለ ክምሩ ጠየቃቸው። ከሳዶቅ ቤተሰብ የሆነው ሊቀ ካህናቱ አዛርያስም ሕዝቡ ስጦታውን ወደ እግዚአብሔር ቤተ መቅደስ ማምጣት ከጀመረበት ጊዜ አንስቶ በቂ ምግብ አግኝተናል፣ ብዙም ተርፎናል። እግዚአብሔር ሕዝቡን ስለባረከም ይህን ያህል ብዛት ያለው ሊተርፍ ችሏል አለ። ሕዝቅያስም በእግዚአብሔር ቤተ መቅደስ ውስጥ ጎተራ እንዲያዘጋጁ አዘዛቸው። እነርሱም አዘጋጁ። ከዚያም ስጦታውን፣ አስራቱንና የተቀደሱ ስጦታዎቹን በታማኝነት አምጥተው አስገቡ። ሌዋዊው ኮናንያ የእነዚህ ዕቃዎች ኃላፊ ሲሆን ወንድሙ ስሜይ ደግሞ በማዕረግ ሁለተኛ ነበር። ይሒኤል፣ አዛዚያ፣ ናሖት፣ አሳኤል፣ ይሬሞት፣ ዮዛባት፣ ኤልኤል፣ ሰማኪያ፣ ማዕትና በናያስ በንጉሡ ሕዝቅያስና በእግዚአብሔር ቤት ኃላፊ በአዛርያስ ተሹመው በኮናንያ እና በወንድሙ በሰሜይ ስር ሆነው ተቆጣጣሪዎች ነበሩ። የምሥራቁ በር ጠባቂ የሆነው የሌዋዊ የይምና ልጅ ቆሬ ደግሞ በበጎ ፈቃድ ለእግዚአብሔር በቀረበው ስጦታ ላይ የእግዚአብሔርን መባና የተቀደሱትንም ነገሮች ለማከፋፈል ኃላፊ ነበረ። ኤድን፣ ሚንያሚን፣ ኢያሱ፣ ሸማያ፣ አማርያና ሴኬንያ በካህናቱ ከተሞች ተገኝተው ለካህናት ወገኖቻቸው ለታላላቆቹም ሆነ ለታናናሾቹ እንደየምድባቸው በማከፋፈሉ ረገድ በታማኝነት ረዱት። በተጨማሪም ስማቸው በትውልድ መዝገብ ውስጥ የነበረና የየዕለቱ ልዩ ልዩ ተግባራቸውን እንደየኃላፊነታቸው መጠንና እንደየምድብ ሥራቸው ለማከናወን ወደ እግዚአብሔር ቤተ መቅደስ መግባት ለሚችሉት ዕድሜያቸው 3 ዓመትና ከዚያም በላይ ለሆናቸው ወንዶች ልጆች እንደዚሁ አከፋፈሉ። በትውልድ መዝገብ በየቤተሰባቸው ተቆጥረው ለገቡት ካህናት ዕድሜያቸው 20 ዓመትና ከዚያም በላይ ለሆናቸው ሌዋውያን እንደየኃላፊነታቸው መጠንና እንደየምድብ ሥራቸው አከፋፈሏቸው። በዚህ የትውልድ መዝገብ ላይ የተዘረዘሩትን መላውን የማኅበረሰቡን ሕፃናት ሚስቶችና ወንዶችና ሴቶች ልጆች ጨመሯቸው፣ ራሳቸውን በመቀደስ ታማኞች ነበሩና። በከተሞቻቸው ዙሪያ ባሉት የእርሻ ቦታዎች ወይም በሌሎች ከተሞች ሁሉ ለሚኖሩት ለካህናቱ ለአሮን ዘሮች በመካከላቸው ላሉት ወንዶችና በሌዋውያን የትውልድ መዝገብ ለተመዘገቡት ሁሉ እንዲያከፋፍሉ በየስማቸው የተጻፉ ሰዎች ነበሩ። ሕዝቅያስ በአምላኩ በእግዚአብሔር ፊት መልካም ቅንና ታማኝ ሆኖ በመገኘት በመላው ይሁዳ የፈጸመው ተግባር ይህ ነው። የእግዚአብሔርን ቤተ መቅደስ በማገልገልም ሆነ ለእግዚአብሔር ሕግና ትእዛዝ በመገዛት አንጻር ያደረገውን ሁሉ በፍጹም ልቡ አምላኩን በመፈለግ አከናወነ፣ ተሳካለትም።